ማኛን አስገባው ይላል። የማን ነው? ዮኒ ማኛ ነው። ደግሞ ልቀጥቅጠውና እንጣላ። እናቴን አፍ አያርፍም። እንዲሁ በዛው ባለበት ዮኒ ማኛ ይቀመጥ። ያው እኔ ነግሬዋለሁ፣ እንደምወደው ነግሬያቸዋለሁ፣ እንደማከብረው ነግሬያቸዋለሁ። ግን ደግሞ ማንንም አሳልፌ አልሰጥም። ሊከራከረኝ ሲመጣ ቀጥቅጬ እኔና ዮኒ ማኛ የተጻጻፍ ነው ብትመለከቱ ትገረማለህ። ወንድ እኔ እናንተ እንገናኝ አሳያለሁ በካራቴ ሲለኝ በካራቴማ አልችልም ታጠናግረኛለህ ብዬ ነው የምጽፍበት። ይስቃል። አሳያለሁ እና ታፈርት ብለህ አንተ ምን ትስዬ ምናምን ይለኛል። በዚህኛው በምላስና በመጻፍ እንቀጥል እንጂ ዮኒ በእንትኑ ግን አንነጋገርም ነው የምለው። እንደውም በቀደም እያነበብኩት ነበረ እኔና ዮኒ ማኛ እስቲ ዮኒ ማኛ ናስቲ ዮኒ ማኛ ደግሞ መልሶ ደግሞ እኮ እንትን ይለኛል። እሺ አረሳው ያሳብህ አንተ እከክ ያንተ ሲሆን ተሰማ መሀይም አለ። እዛ እኔ ደግሞ አብጄ መስሎ ነው ቀዌው እለዋለሁ እየሳኩ። አሁንማ ተነቃብሽ፣ ባዶ ትገቢያለሽ፣ በነጠላ የተደበቅሽ ሌባ ይለኛል ዮኒ ማኛ። ከዛ እኔ ደግሞ ምን እለዋለሁ? ዋ ዙሩን እንዳላከርብህ እረፍ፣ አርፈ ተቀመጥ እለዋለሁ። ኑሮህን አስፈራራ ሌባ ይለኛል። እንደ ቀላዋጭ በጓዳ አትምጣ፣ እዚያው በአደባባይ እለዋለሁ። እኔ ደግሞ ፊት ለፊት እንገናኝ፣ ልብ ካለ ወንድነት ላሳይህ አንተ እከክ ይለኛል ዮኒ ማኛ። እኔ ደግሞ አይ በዱላ በድብድብ እንኳን አልችልም፣ ዱቄት ነው የምታደርገኝ። እኔ በዚሁ በሚዲያ ነው ማቀውስህ፣ አይሻልም ዮኒዬ ጃርት ትለዋለሁ። ከዛ እሱ ደግሞ ግጨው ይለኛል። እግዚአብሔር እውነቴን እኮ ነው የምላችሁ፣ ግጨው ይለኛል። ነጠላ ጣፍተሽ ተሳደቢ አንቺ በጭባጫ፣ እኛስ መምህር ነን ብለን አናጭበረብርም። ለጊዜው አማራውን እለበው ሰው የለውም ብለህ መምሬ ወሸ ያቺ የሚሳደባት ነገር አለችው እና ከዛ ሳኩብህ ብዬ መኪና ሙሉ ኢሞጂ ላኩበት። ከዛ ደግሞ በ2004 ይመጣና ይነግረኛል ዘመዴ የዛሬ 2 ሳምንት አካባቢ እንደዚህ ያለ አይ እንደምንም ቪዲዮን ካገኘው ላክልኝ ይለዋለሁ። እየፈለግኩ ነው ይላል። እባክህ እለዋለሁ። እሺ ገብተህ ተከታተላቸው፣ ጎጃምን ለማዳከም ብቻ ነው የሚሰሩት፣ እኔም ቪዲዮውን እንዳገኘው ልክልሃለሁ ና ይለኛል። ስቅና ተዋለሁ። እንዲህ ነው እና ዮኒ ማኛ የምንነጋገረው ማለት ነው። እንትና ደሩ ዛረሩም እንደዚሁ ነው። እናት እንደዚህ ላርጋት፣ እናት እንደዚህ ምናምን አቀውሽ የለቀዋለሁ። ጭር ብሎ ደግሞ ሌላ ቀን ደግሞ ዘመዴ እንደዚህ የስራው ጠባይ ስለሆነ በዚህ መልኩ ነው የምንሄደው ማለት ነው። እና እኔና ዮኒ ማኛም ማንም ቢሆን እንዲህ ነው የምንነጋገር። ማንም ግን እንዲጠቃም ምንም የስራው ጠባይ ያገናኘናል፣ የስራው ጠባይ ያነጋግረናል። ከዛ በኋላ ደግሞ ያው ጌም ነው፣ የጭንቅላት ጌም መብለጥ ነው የሚያስፈልገው። ለምሳሌ አንድ ሰው በተጠቃ ሰዓት፣ በተጎዳ ሰዓት ያን አጋጣሚ ተጠቅሜ ማንንም ማጥቃት አልፈልግም። ማንንም አሁን ብዙ ሰው የሚጠብቀው ዮኒ ማኛን በቃ እሱ እንደዚህ ጴንጤ ነበረ እንደዚህ መጣ አሁን መጥቶ ኦርቶዶክስ ምናምን ሲል እኔ ገብቼ ምን አባ ስለሆንክ ምናምን እንደምለው ምን አገባኝ። ዮኒ ማኛ በመመለሱ የሰማይ መላእክት ተደስተዋል፣ ቅዱሳን ተደስተዋል። አንድ ሰው ወደ ቀደመ ቦታው መጥቶ በፊቱ ተሰስቶ ሲመጣ ቅዱሳን መላእክት በሰማይ በምድር ያሉት ሲደሰቱ እኔ ዘመድኩን ምን አባ የገነት ጠባቂ ነኝ ቃለ እግዚአብሔርን ምሻው እንደ ቅዱሳኑ እደሰታለሁ። ሲሄድ አዝናለሁ፣ ሊወቅጠኝ ሲመጣ ወቅጠዋለሁ። አለቀ። የመጣውን መልሶ መስበር የሚባል ነገር የለም። እንደ ሞጣ የሚሰድበኝ የለም፣ እንደ ሞጣ የሚያዋርደኝ የለም፣ እንደ ሞጣ የሚል የለም። ሞጣ በተጠቃ ጊዜ እኔም ልጨመርበት፣ እሱ ተጨንቆ እሱ ተጠቦ በነበረበት ሰዓት እኔ ተደርቤ ማስጨነቅ የለብኝ። ከጎኑ ነው መቆም ያለብኝ፣ እንዲጸጸት ንስሐ እንዲገባ ምን እንዲል እና መምህርነቴ ምኑ ላይ ነው? እዚህ ጋ እኮ የጨዋታው ህግ ነው እንዲህ አፍላፊ የሚያናግረን እንጂ ይሄ ቦታዬም አልነበረም። እንደነዘቤ ሽክ ብዬ በ30 በ40 ዓመቴም
ክህነት ተቀቤ ይሰጣሉ። አባቶቻችን ደግ ናቸው፣ ክህነት ይሰጣሉ። 4 ለወለደም ይሰጣሉ። እና ያን ተቀብዬ መስቀሌን ይዤ ነበረ። አለመማር መጥፎ ነው። አለመማር ጎዳኝና እኔ እዚህ ከነ ዮኒ ማኛ ጋር አፌን እካፈታለሁ እንጂ የቢዝነሱ ቦታ ሌላ ነበረ፣ በእውነት ሌላ ነበረ። እና ግን ያን ስላረኩላቸው ደግሞ ዘመድኩን እንዲያድርጎናል ብለው እንዲያልፉኝ አልፈልግም። አሁን ሞጣ ባይሰድበኝ ነው ቅር የሚለኝ። ግን በቃ ሞጣ ሲሰድበኝ ለእኔ ኢነርጂ ይሰጠኛል፣ ይጠቅመኛል። ምክንያቱም ይሰለቻል። አሁን እኔ የሚሰለሰኝ ዘመዴ አንበሳ፣ ዘመዴ ወንድ፣ ዘመዴ የሚል ነው። ሚሊየን ሰው ያለው ይሰለቻል። እንደ ሞጣ አይነት ደግሞ የታባክ አንተ ቅማላ፣ አንተ ጋላ፣ አንተ ሌባ፣ አንተ ቆጡ ሲል አዲስ ነገር ነው። ገባችሁ? ለወጥ ያለ ምግብ ይሆናል ማለት ነው። እንደዛ ነው። እና ደግሞ እዚህ ውስጥ ስትገቡ እዚህ ሚዲያ፣ ማህበራዊ ሚዲያ የምትጠቀሙ ሰዎች እንደዚህ ሆናችሁ መግባት ነው ያለባችሁ፣ መስማት ነው ያለባችሁ። እና ደግሞ እዚህ ውስጥ የሚገቡት አብዛኛዎቹ የአራዳ ልጆች ናቸው። ይሄ ነው የአራዳ ልጅ ደግሞ የተነቋቆረ። እኔ ሐረር ነው የተወለድኩት፣ ያደግኩት አዲስ አበባ ነው። ማርገጃ ነው ያደግኩት፣ ቀጨኔ መድኃኒዓለም ያደግኩት፣ ጊዮርጊስ ነው፣ ደጃችሁ ቤት ሰፈር ነው፣ ገዳም ሰፈር ነው ያደግኩት፣ ፒያሳ ዶሮ ማነቂያ ነው። እና ይህንን የመሰለ የሰፈር ማንነትና ጸጋ ይዤ መጥቼ እዚህ ገገማ ሰገጤ ፋራ መሆንበት ምክንያት የለም። እንደ አራዳ ላይ ትጫወታለህ። እግዚአብሔር ደግሞ እድሜያችንንም ግርጅፍጅፍ አድርጎት 52 ዓመት በሆንም እንደ ፍንዳታ የ38 ዓመት የ37 ዓመት ጎረምሳ ካስመሰለኝ ከጎረምሳ ጋር እየተጠጣጠስን እንቆያለን ማለት ነው፣ ከዘራችንን እስክንይዝ ድረስ። አሁን በቅርቡ በዚህ 3 ቀን ውስጥ ብለውኛል ሐረሮች፣ ማዕተባችሁን ካልበጠሳችሁ ወይ ወደ እስልምና ካልመጣችሁ ወይ ደግሞ ከሌላ ቦታ ካልሄዳችሁ በዚህ 3 ቀን ውስጥ እርምጃ እንወስዳለን ብለዋቸው ሐረር ላይ ነግሬያቸዋለሁ። የአርሲ አሁን ደግሞ ሐረር ይቀጥላል። በዚህ 3 ቀን ውስጥ ካልመጣችሁ ወይ ማዕተባችሁን በጥሳችሁ እስልምናን ካልተቀበላችሁ ብለው አክራሪዎቹ ይህን ነገር አድርገዋል። ሊቀጥል ሲሆን ብሎ ነበር እኮ ትላለህ። የእኛ ችግራችን ይሄ ነው። በፌስቡክ ኮመንት መጻፍ አትችሉም ኦርቶዶክሳውያን። እንደገና ደግሞ መተንፈስ እንኳን አትችሉም። ፍትህ ብላችሁ መጠየቅ አትችሉም። ምክንያቱም ፕላትፎርሙ በሌላ ተጠልፏል እና የሌላ ነገር እንጂ የሚሰማ ኦርቶዶክሳውያን በመላው ዓለም፣ በኢትዮጵያ ብቻ ሳይሆን በመላው ዓለም ድምፃቸውን አያሰሙም። ዳተኞችም ነን፣ በጣም ዳተኞች ነን። በራስ ጉዳይ ላይ ዳተኞች ነን። ከጀርባ ነው የምንቀመጠው። እግራችን ተበልቶ እያለቀ፣ ጭንቅላታችን ተበልቶ እያለቀ ምን እንደምንጠብቅ አላቅም። የሌላ ሰው ቤት ስናደምቅ፣ የሌላ ቤት ስንንጎዳጎድ ነው የምንከርመው።